ከዚህ በኋላ ቻት ጂፒቲ፣ ጀሚናይ፣ ዲፕሲክን እና ሌሎች የኤአይ ቻት ቦቶችን ለመጠቀም ብላችሁ በኢንተርኔት ዳታ ምክንያት ብራችሁን አትጨርሱም። ምክንያቱም ያለምንም ኢንተርኔት ፓወርፉል የሆነ የኤአይ ሞዴል ሙሉ ለሙሉ በነፃ ሙሉ በሙሉ ኦፍላይን በዜሮ ፕራይቬሲ ስጋት በሞባይላችን ማግኘት ተችሏል። እንዴት ለሚለው በዚህ ቪዲዮ ውስጥ አንድ በአንድ ስቴፕ ባይ ስቴፕ የማሳያችሁ ይሆናል። አሁን የማጋራችሁ ነገር የሚጠቅማችሁ ነገር ስለሆነ ቪዲዮ ላይክ በማድረግ ጀምራችሁ እስከ መጨረሻው ተከታተሉኝ። ጄማ 4 ይባላል። ልክ እንደ ጄሚናይ በጉግል ዴቨሎፕ ተደርጎ በኤፕሪል 2026 ለተጠቃሚዎች የተለቀቀ ነው። ሙሉ በሙሉ በስልካችን ወይም በኮምፒውተራችን ውስጥ ኢንተርኔት ኮኔክሽን ሳያስፈልገው ምንም አይነት ሰብስክሪፕሽን ወይም ምዝገባ ሳናደርግ እንዲሁም ምንም አይነት ዳታ ከምንጠቀመው ዲቫይስ ወደ ኢንተርኔት ሳይወጣ ሎካሊ ራን ማድረግ ይችላል። ከሁሉም በላይ ደግሞ አነስተኛ አቅም ላላቸው ላፕቶፖች እና ስልኮችም የሚሆኑ ቨርዥኖች አሉት። መጀመሪያ ሞዴሉን ራን ለማድረግ የሚረዳንን ጉግል ኤአይ ኤጅ ጋለሪ የተባለን አፕ ከጉግል ፕሌይ ስቶር ላይ ኢንስታል እናደርጋለን። ይህንን አፕ ከኢትዮጵያ ሆነን ፕሌይ ስቶር ላይ ሰርች ብናደርግ እንደምታዩት የሚመጣው የጉግል ትክክለኛው አፕ አይደለም። ስለዚህ ወይ ከጊትሃብ ላይ ኤፒኬውን ዳውንሎድ ማድረግ ወይም ደግሞ ቪፒኤን ኮኔክት አድርገን ከፕሌይ ስቶር ላይ ዳውንሎድ ማድረግ እንችላለን። ይኸው እንደምታዩት ትክክለኛው አፕ ይሄኛው ነው። ወይም ደግሞ በቀላሉ ስክሪኑ ላይ በምታዩት የቴሌግራም ግሩፕ ኤፒኬ ፋይሉን አፕሎድ ስላደረኩላችሁ ከዛ በቀጥታ ዳውንሎድ አድርጋችሁ ኢንስታል በማድረግ መጠቀም ትችላላችሁ። በመቀጠል አፕሊኬሽኑን እንከፍታለን። ለመጀመሪያ ጊዜ ራን እያደረግን ከሆነ ዌልካም ቱ ጉግል ኤአይ ኤጅ ጋለሪ የሚል ፖፕአፕ ሜሴጅ ይመጣልናል። እሱን አክሴፕት ኤንድ ኮንቲኒው እንለዋለን። አሁን ላይ ወደ 7 የሚደርሱ በአንድሮይድ ስልካችን ውስጥ ሎካሊ መሞከር የምንችላቸው ኤአይ ሞዴሎች አሉት። እነዚህን ሎካል ኤልኤልኤም ኤአይ ትሬንድ ሞዴሎች ኢንስታል ለማድረግ በመጀመሪያ በስልካችን ውስጥ በቂ ስቶሬጅ ስፔስ ቢያንስ ከ3 ጂቢ በላይ መኖሩን እርግጠኛ መሆን ይኖርብናል። የኤአይ ሞዴሎቹ ሳይዝ በጨመረ ቁጥር የተሻለ ሪዝኒንግ እና የተሻለ መልስ ይሰጡናል። ምክንያቱም ኤአይ የሚሰጠን መልስ ፊድ በተደረገው ዳታ ብዛትና በተለይ ደግሞ በዳታው ኳሊቲ ላይ ስለሚወሰን ነው። ኤአይ ቻት የሚለውን እንነካለን። እዚህ ጋር እንደምታዩት የተለያዩ ሞዴሎችን እናገኛለን። ዲፕሲክ R1 ሞዴልንም ማግኘት እንችላለን። ለዚህ ቱቶሪያል ጄማ 4 E2B የተባለውን ሞዴል እንጠቀማለን። ከጉግል ኤአይ ኤጅ ጋለሪ ኤፒኬ ፋይል በተጨማሪ የጄማ 4 E2B እና የዲፕሲክ R1 ሞዴሎችን ኦፍላይን ኢምፖርት አድርጋችሁ መጠቀም እንድትችሉ ስክሪኑ ላይ በምታዩት የቴሌግራም ግሩፕ ላይ አፕሎድ አድርጌላችኋለሁ። እነሱን ዳውንሎድ አድርጋችሁ እዚህ ጋር 3 መስመሩን እንነካና ሞዴልስ የሚለውን እንጫናለን። ከዛ የፕላስ ምልክቱን ነክተን from local model file የሚለውን ተጭነን ዳውንሎድ ያደረግነውን ሞዴል እንመርጥለታለን። ኢምፖርት አድርጎ ሲጨርስ ኢምፖርትድ ሞዴልስ ከሚለው ስር ያመጣልናል። ትራይት ብለን ኦፍላይን መጠቀም እንችላለን። ወይም ደግሞ ኤአይ ቻት የሚለውን ከተጫንን በኋላ ከሚመጡት ሞዴሎች ውስጥ ጄማ 4 E2B የሚለው ስር ዳውንሎድ የሚለውን ተጭነን እናወርደዋለን። ዳውንሎድ አድርጎ ሲጨርስ ኦፍላይን እንደሚሰራ ቼክ ለማድረግ ዋይፋይ ያጠፋለሁ፣ እንዲሁም ስልኩን ኤርፕሌን ሞድ ላይ አደርገዋለሁ። ከዛም ትራይት የሚለውን እንጫናለን። ለምሳሌ ኤአይ ቻት የሚለውን እንሞክረው። ኢኒሻላይዚንግ ሞዴል የሚለው ሲጠፋ የምንፈልገውን ጥያቄ እዚህ ፕሮምፕት መጻፊያው ላይ የጻፈን መሞከር እንችላለን። እንደምታዩት ያለምንም ዋይፋይ ያለምንም ዳታ የጠየቁትን እየመለሰልኝ ነው። ባክ ልበለውና አስክ ኢሜጅ የሚለውን ተጭነን የፕላስ ምልክቱን ነክተን የሆነ ዕቃ ፎቶ አንስተን ስለ ዕቃው የፈለግነውን መጠየቅ እንችላለን። ኦዲዮ ስክራይብ የሚለውን ተጭነን ደግሞ ድምጻችንን ሪከርድ አድርገን ወደ ቴክስት እንዲቀየርልን ማድረግ እንችላለን።
እንዲሁም እዚሁ ጋር ወደ ምንፈልገው ቋንቋ እንዲቀይርልንም ማዘዝ እንችላለን። ሞባይል አክሽንስ የሚለውን ለመጠቀም ይህንን ሞዴል ዳውንሎድ እናደርጋለን። ዳውንሎድ አድርጎ ሲጨርስ ትራይት እንለዋል። ሆልድ ቱ ቶክ የሚለውን ተጭነን በድምፅ ብቻ ፍላሽ ላይት ኦን ስለው የስልካችንን ፍላሽ ላይት ማብራት፣ ፍላሽ ላይት ኦፍ ስንለው ደግሞ ማጥፋት፣ እንዲሁም የመሳሰሉትን በርካታ ፊቸሮች ይዟል። ሞክሩት። ክቡራን የቻናላችን ቤተሰቦች ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። ተመሳሳይ ጠቃሚ ቪዲዮዎች እንዳያመልጣችሁ እንዲሁም በፍጥነት ቀድማችሁ እንድታገኙ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ እንድትሆኑ ጋብዛችኋለሁ። ይህንንም ቪዲዮ ላይክ እና ሼር በማድረግ ለሌሎች እንዲደርስ እናድርግ። አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ።